ሰላም ሰላም ጤና ይስጥልን ውድ የማዕደ ዜና ተከታታዮች ኢትዮጵያውያን ኤርትራውያን በአገር ውስጥ ያላችሁ ከሀገር ውጭ ያላችሁ ሁላችሁም በያላችሁበት ሰላምታዬ ይድረሳችሁ። እንዴት ናችሁ? ደህና ናችሁ ወይ? ቤተሰቦች፣ ልዩ ኃይሎች አባሎች ሁላችሁንም ሰላም ብያለሁ። እነሆ በዛሬው ዕለትም አዳዲስ መረጃዎች አሁን የደረሱን ስላሉ እነሱን ባጭሩ አሰማችኋለሁ ማለት ነው። ተመልካቾቻችን አድማጮቻችን እንደተለመደው የገባችሁ ላይክ በማድረግ ሌሎችን ወዳጆቻችንን ጋብዟቸው። ላይክ የሚለውን በመጫን ማለት ነው። እናንተ ስትጫኑ እነሱ ኖቲፊኬሽኑን ይመለከቱታል፣ ይገባሉ ማለት ነው። አልጎሪዝሙ ያሳያቸዋል። ስለዚህ ላይክ ማድረግ አትርሱ ተመልካቾቻችን አድማጮቻችን። እኔ ቀጥታ ወደ መረጃዎቼ አልፋለሁ። በአማራ ክልል በተለያዩ ቦታዎች አውደ ውጊያዎች ሰሞኑን ቀጥለዋል። መስዋዕትነት የከፈሉም የፋኖ ኃይሎች እንዳሉ ሰምተናል። የተወሰኑ ይወርዛቸው፣ ነገር ግን የተገኘው ድል ከፍ ያለ እንደሆነ ነው የሰማነው። በተለይ በትናንትናው ዕለት የመርጦ ለማርያም ከተማ ጎጃም ማለት ነው ሙሉ በሙሉ በፋኖስ ቁጥጥር ስር ገብታለች። በዚህ ውጊያ ምኒልክ ዕዝ አንድ አሃድ ከወሎ ማለት ነው ተሻግረው ወደ ጎጃም ሄደው መርጦ ለማርያም ላይ ድሽቃ ማራካቸውን አስታውቀዋል። ከዛ ተሻግረው ማለት ነው እየተመጋገቡ ነው የሚገኙት። ቀጥሏል። ሌላው በላስታ ግንባር ሙቆሃ በተባለ ልዩ ቦታ ላይ በተፈጸመ መብረቃዊ የደፈጣ ጥቃት በስፍራው ስፍሮ የነበረው መከላከያ እዚህ ቦታ ላይ ትልቅ ካምፕ ነበረው፣ ከፍተኛ ጉዳት ደርሶበት ተበታትኖ ከተማውን ለቆ መውጣቱ ተሰምቷል። በላስታ ሙቆሃ ላይ የነበረው ትልቁ ወታደራዊ ካምፕ ተሰባብሯል፣ ሰራዊቱም ተበታትኗል። በአካባቢው ልደታ ተብሎ በሚጠራው ተራራ ላይ ከዚህ በተጨማሪ ለ4 ቀናት መሽጎ የነበረ ጦር ነበር ነው የሚሉት። ይህም ጦር ውጊያ ከፍቶ ነበር ተጨማሪ ለማገድ፣ ነገር ግን መቋቋም ባለመቻሉ ፊቱም ወደ ላሊበላ አቅጣጫ አምልጧል። በዚህ በሚያመልጡበት ሰዓት ላይ በተሰነዘረባቸው ጥቃት ከመካከላቸው 26 ወታደሮች ህይወታቸውን እንዳጡ ከስፍራው የደረሰን መረጃ ያመለክታል። በእኛ በኩል አንድም ሰው አልተጎዳም ነው የሚለው ምኒልክ ዕዝ በላከልን መግለጫ። ሌላው እነዚሁ የሚኒልክ ዕዝ ኃይሎች በዳውንት ወረዳ፣ ዳውንት ማለት ዋርላ ደላንታ ማለት ነው፣ ማጎትና ጽፊያት በተባሉ ግንባሮች ላይ በወሰዱት ድንገተኛ ጥቃት ትልቅ ድል ማግኘታቸውን ነው የተናገሩት። የመከላከያ ወደ ግንባሩ ዘሎ በገባበት ቅጽበት መረጃ ደርሷቸው ስለነበረ አሳቻ ቦታ ላይ አድፍጠው ነበር ጥቃት የሰነዘሩት ነው የሚለው። አብዛኛው ኃይል ተበታትኗል። እጃቸውን የሰጡት በርካቶች ናቸው ነው የሚለው። በቀጠና ወሳኝ ወታደራዊ ስፍራዎችና ወታደራዊ ቦታዎች በእኛ ስር ገብተዋል። ያገዛዙ መቃብር ጉዞ ይበልጥ እንዲፋጠን አድርገነዋል ነው የሚሉት። ሌላው በዚህ በወሎ አካባቢ አማራ ሳይንት አጅባር ከተማ ወረሂመኖ ማለት ነው የሚኒልክ ዕዝ 105ኛ ኮር 47ኛ ክፍለ ጦር ታላቅ ጀብዱ ፈጽመናል የሚል መረጃ አድርሰውናል። በክፍለ ጦሩ በታቦር ተራራ ሻለቃ ሚያዝያ 18 ቀን ትናንት ማለት ነው ከትናንት በስቲያ ማለት ነው ምሽት አማራ ሳይንት ወረዳ አጅባር ከተማ በመግባት አገዛዙ ሰራዊት በመደምሰስና የነፍስ ወከፍ መሳሪያ በማረክ ታላቅ ድል አስመዝግበናል። በተጋድሎ ታቦር ተራራ ሻለቃ አጅባር ከተማ መግቢያ ያለውን ኖሆር ሜዳ ኮንክሪት ምሽግን ሙሉ በሙሉ ከጥቅም ውጭ አድርገውት አካባቢውን ተቆጣጥረውታል የሚል ነው። በርካቶች ህይወታቸው አልፏል። የነፍስ ወከፍ በርካታ መሳሪያ ማርከናል ነው የሚሉት። በዚህ ላይ አጠቃላይ በአማራ ክልል ሆኗል። በዚህ ላይ መንገድ እየመሩ ከነበሩ ከ17 በላይ ሚኒሻዎች 6 ህይወታቸውን ሲያጡ ሌሎቹ ማርከናቸዋል። በመንገድ መሪ ሚኒሻዎች ነው የመጡት ነው የሚሉት። ህይወታቸው ካለፈው ሚኒሻዎች መካከል አንድ ሚኒሻው ባለም አያሌው የአጅባር ከተማ 03 ቀበሌ ተጠርንፎ የነበረ፣ ሁለተኛ ሚኒሻ አለሙ እንዳለ የአጅባር ከተማ 011 ቀበሌ ተጠርንፎ የነበረ፣ ሶስተኛ ሚኒሻ ሰይድ አድማሱ አጅባር 01 ቀበሌ ተጠርንፎ የነበረ፣ አራተኛ ሚኒሻ በላኩ አበበ አጅባር ከተማ 06 ቀበሌ ተጠርንፎ የነበረ፣ አምስተኛ ሚኒሻ ሽመልስ ጌቶ አጅባር ከተማ 028 ቀበሌ ተጠርንፎ የነበረና ሌላ በጊዜ ስሙ ያልታወቀ ሚኒሻዎች ነው። ሌሎች ደግሞ እንደዚሁ 8ቱም ሆነዋል። የስድስቱ ነው ስም የተገኘው። በተጨማሪ በመከላከያና በብተና ጠቅላላ በዚህ ቦታ ላይ ብቻ 28 የሚሆኑት
ሰለባ ሆነዋል የሚል መግለጫ ሰጥቷል። በሸዋ ግንባር እንደነገርኩሽ በተለያዩ ግንባሮችም እንደቀጠሉ ናቸው። መቲ በአማራ ክልል ያለው አውደ ውጊያም እንደቀጠለ ነው። እናመሰግናለን። በተለይ አድባርና እዚህ አካባቢ ያሉ ሚኒሻዎች በጣም ዋጋ እየከፈሉ ነው። በነገር ላይ ለምን የሚድኑበትን መንገድ እንደማይፈልጉ አላውቅም። በጣም ነው ዋጋ የሚከፍሉት ያሉት። መከላከያውም እነሱ ነው የሚያጋፍጠው። ሲያርፍ እንኳን እነሱ ነው እንዲጠብቁ የሚያደርገው። ስለዚህ በሁሉም ነገር ላይ ሰለባ ነው እየሆኑ ያሉት፣ እየጠፉ ነው ያሉት። ልክ ነው። ድሃዎች ስለሆኑ ወይም ፖለቲካውን ስላልተረዱ ወይም ተጠርንፈው መሬት ስለሰጣቸው ገንዘብ ስለሰጣቸው ሊሆን ይችላል እዛ ቦታ ላይ ያሉት፣ ግን ህይወታቸውን እያጡ ነው። በጣም ብዙ ናቸው። ባይዘወይ የሚኒሻና አድማ ብተና ላይ ያሉ በጣም ብዙ ሰዎች እየሞቱ ነው ያሉት። እነሱም ከፊት የሚያጋፍጧቸው እነሱን ነው። ማህበረሰቡ ደግሞ ያውቃቸዋል፣ ፋኖ ያውቃቸዋል፣ የት እንደሚኖሩ እነማን እንደሆነ ያውቃቸዋል። እና እስከ መቼ እንደዚህ አይነት ዋጋ እየከፈሉ እንደሚኖሩ አላውቅም። እና እንደው የማውቀው ተመሳሳይ ዜና ነው፣ እየጨመረ ነው ማለት ነው የመጣው በተለይ እዛ አካባቢ። ትክክል መቲ፣ እንደዛ ነው። እስኪ ወደ ሌሎች ደግሞ አበይት እስኪ ወቅታዊ ነገር ላይ እንድንገባ እስኪ አርቲስቶቻችን ቀጥ እያሉ ነው። ትናንትና ተመስገን ገብረ እግዚአብሔር አብይ አህመድ ከራሳችን ላይ ውረድ ብለዋል። አንተን ሆራሽ አረጋኸኝ ሆራሽ ወንድምም አብይ ካናታችን ላይ ውረድ ብሏል። ተናደዋል ብልጽግናዎች። ሌላ ደግሞ ማነው አህመድ ተሾመ በጣም ጽኑ ኢትዮጵያዊ የብሔር ፖለቲካ ሀገራችንን እየከፋፈለው እየለያየው ባለበት ሰዓት እኔ የብሔር አቀንቃኝ ልሆን አልችልም። እኔ ስወደድ ጎንደር ተወድጃለሁ፣ ካሴቴ ሲወጣ ሐረር ተወድጃለሁ፣ ድሬዳዋ ተወዶኛል ህዝቡ፣ የትም ኢትዮጵያ ሀገር ላይ ተወድጃለሁ። አዎ እኔ የኢትዮጵያ ህዝብ ነኝ። ኢትዮጵያ ያለው ወክል እንጂ የሚችለው ወርጄ ሀገራችንን ሊበትን ካለው የዘረኝነት አስተሳሰብ ተርታ ልሰለፍ አልችልም። በጣም ድንቅ ንግግር ነው በእውነቱ የተናገረው። ደግሞ በጣም ብዙ ሰው ላይ የዘር ፖለቲካ የብሔር ፖለቲካ ሀገራችንን እያጠፋት እያየው እንዴት ወደዛ ውስጥ እገባለሁ? ከዛ መውጫውን መንገድ ከዛ መሸሻ ታይም ነው እንጂ አሁን መግቢያ አይደለም። እንዴት ብሔርተኛ ሆናለሁ? ሌላኛው በጣም ትልቅ ቁልፍ ነገር የተናገረው እኔ በሁሉም አካባቢ ሲሄድ ተወድጃለሁ። አሁን አንዳንድ ሰዎች እየወጡ እንግዲህ ሲደነፉ ታያቸዋለህ በየቦታው እና ማህበረሰብን ሲሰድቡ ምን ማለት እንደሆነ ነገ በምን አይነት ህይወት ውስጥ ሊኖሩ እንዳስቡ አላውቅም። እና ካምዙ ምናምን እኮ በተኮስ እንትን ሲሉ እኮ የአንድን ብሔር ነው የበላይነትን ነው በዛው የተቀበሉት። እና ያንን ይዞ ሌላ ቦታ ላይ ሄዶ መስራት ይቻላል፣ መኖር ይቻላል። ከዚህ በኋላ ለኢትዮጵያ ህዝብ እየሰሩ እየሸጡ መኖር ይቻላል አይቻልም? እሱን ነው የተናገረው። በሁሉም ቦታ ላይ ሄጄ ተወድጃለሁ፣ በሐረርም ተወድጃለሁ፣ በሁሉም በጎንደርም ተወድጃለሁ። ለምን ብዬ ነው ሌላ ነገር ውስጥ የምገባው? ለምን ብዬ ነው ማንሰው? በጣም የሚገርም ንግግር ነው። እንደዚህ መውጣታቸው በጣም ጥሩ ነው። ከዚህም በላይ ብዙ ቁጥራቸው መውጣት አለባቸው። ማህበረሰቡ ከያንያንን በጣም ይከተላል። ሐሳዊ ነቢያት ከሚከተል ይልቅ በጣም እንደዚህ አይነት ዘፋኞችን ይከተላል። በዚህ ላይ የሚናገሩት ነገር እውነት ከሆነ ደግሞ በደንብ ነው የሚከተላቸው እና ተስፋ በጣም ሰጪ ነው። እያየን ያለነው ነገር በጣም ተስፋ ሰጪ ነው። ደረጃ ቴንኪዩ፣ አመሰግናለሁ መቲ። ይህን ካል ዘንዳ እስኪ ደግሞ ሌላ አንድ ቪዲዮ እንመልከትና አምባሳደር ሬድዋን ሁሴን የደህንነት መስሪያ ቤት ዋና ኃላፊው እድሜ ለቴዲ አፍሮ የስራ ንስት ቴዲ የሁሉንም ገመና እየገላለጥከው ነው። እስኪ እናዳምጣቸው። አዝረከረካቸው አንድ አይነት የምትሆንበት አካሄድ አብቅቷል። ኢትዮጵያ አንድ አይነት የምትሆንበት አካሄድ አብቅቷል። ኢትዮጵያ ባለብዙ ቀለሟን ይዛ ብዝሃነቷ ግን እንደ አንድ ግዙፍ ዛፍ በጣም በርካታ ቅርንጫፎች፣ በጣም በርካታ ቅጠሎች፣ በጣም በርካታ ስሮች፣ ነገር ግን አንድ የደረጀ ትልቅ ግንድ እንዳለው ዛፍ ልትወሰድ ትችላለች። የኢትዮጵያ ከፍ ማለት የሚያቅለሸልሸው የሚያስመልሰው ሰውም ይኖራል እና ቅርሻቱን ባየን ቁጥር ኢትዮጵያ የግድ ተጎዳች አይደለም የሆነው። ከፍታው ካልቻለ መነሳቱ ካልቻለ ስፋቱን መዋጥ ካቃተው የተለጠጠ የተወጠረ የሚበጠስ የሚመስለው ይኖራል። በዚህ ልክ በገለጸው መንገድ ባሰበው መንገድ በተመኘው መንገድ በተመቸው መንገድ አለመሄዱን የሁሉም አለመመቸት አድርጎ የሚያይ ይኖራል።
አንዳንዴም ሰው ኢትዮጵያን በራሱ ወገብ አስሯት እንደሚዞር አድርጎ የሚያስብ ሰውም ይኖራል። ደም ቆርጨው ነው ልሙጧ ተቀብራለች ሙታለች ይላል። ከሁሉ የገረመኝ ግን ባቀረሸ ቁጥር የሚያቀረሸው እያለ የተናገረው ንግግር ነውና መቲ ምትዩ ካለሻች በይና እንሄዳለን እሄድበታለሁ። መጀመሪያ ሬድዋን ሁሴን ኢትዮጵያን ጸረ ኢትዮጵያዊነት ያለበት ጎጠኛ ነው። እንደውም ከህወሓት ጋርም አብሮ በደንብ ሲያሰራው የነበረው አሁንም ከናቢ ጋር ሲያሰራው የነበረው ይሄ ኢትዮጵያን መጥላት፣ ሰንደቅ ዓላማዋን መጥላት ከዚህ ጋር ተያይዘው የኦርቶዶክስ እና በተለይ ደግሞ የአማራን የመጥላት ማንነት ይመስለኛል በብዛት ሲያራምድም ስለታየ ነው። ብዙ ሰዎችም ያውቁታል፣ ውስጥ ያሉት በደንብ ያውቁታል፣ ዓላማውን ያውቁታል። እና አሁን ይህንን ነገር ኢትዮጵያን ራሱ ወገብ ላይ አስሮት የሚሄድ ተገኝቶ ነው። የኢትዮጵያን ጉዳይ ወገቡ ላይ አስሮ የሚሄድ ማለት እኮ በቃ በዚህ ጉዳይ ላይ አሳልፎ ራሱን የሚሰጥ ማለት ነው። ተገኝቶ ነው። ለምን እናንተ ጠላችሁት? እሱን ነው ያጋለጠ ያለው። እና በቃ አያገባህም ስለ ኢትዮጵያ፣ እኛ በምንፈልጋት ልክና መጠን እናፈርሳታለን፣ የምንፈልጋትን እናረጋታለን፣ እንሰራታለን የሚለውን ነገር ነው። እና እኔ ግን እዛ አካባቢ ይሄ ቋንቋ ለህዝብ የሚነገር ቋንቋ እንትን ማለት በጣም ከመናዳዳቸውና ከጥላታቸው ብዛት ጥላቻ ከባድ ስላለባቸው አማርኛ አይመርጡም። በጣም ሊጎዳ የሚችል እና የከረፋ አማርኛ ነው ለማምጣት የሚሞክሩት። እና እሱን ነው የምታየው። በደሙ ውስጥ እንደዚህ አይነት ደሙ በጥላቻ የተመረዘ ሰው ሁልጊዜ መርዝን ሲተፋ ነው የምታየው። እና የኢትዮጵያን ከፍታ ማየት የተሳናችሁ ነው እንግዲህ አንተም እኔም ሁላችንም የኢትዮጵያን ከፍታ ማየት ተስኖናል ማለት ነው። እነሱ ናቸው የሚያቀርሹት ምናምን ይላል። በቃ በጣም አስቀያሚ ነገር። ልክ ነው። እኛ የኢትዮጵያን ከፍታ ማየት ተስኖናል። እኛ አይናችን እያየ ያለው የኢትዮጵያን ሰው የተባለውን ፍጡር እና የኢትዮጵያን እንደ ሀገር የምትባለውን ይችን ትልቋን ግዙፍ ሀገር እጣ ፈንታ ነው እያየን የፈራ ነው። እና የእነሱን ከፍታማ እያየው ነው። ከስልጣን ላይ ስልጣን፣ ከመኪና ላይ መኪና፣ ከገንዘብ ላይ ገንዘብ፣ ከሹፈት ላይ ሹፈት፣ ከስድብ ላይ ስድብ እየጨመራችሁ ከፍ ስትሉ ከግድያ ላይ ግድያ፣ ከደም ላይ ደም እየጨመራችሁ ማፍሰሱን ስትካኑበት ከፍታችሁን አይተናል። በእናንተ ከፍታ ግን ኢትዮጵያ እየወረደች ስለሆነ እየወደቀች ስለሆነ ደም እየፈሰሰ ስለሆነ ትውልድ እየተሰደደ እየተፈናቀለ እየሞተ ስለሆነ እሱ ላይ ነው ያለ ነው። ይሄ ነው የሚያስለቅሰን። እነሱ ግን ጥጋባቸው ነው። የጠገበ ሰው ነው የሚያቀረሸው። እነሱ ጥጋባቸው ነው። እና በደንብ ነው የሚታወቀው። በተለይ ከህወሓት ጋር ያለው ቅርርብም አሁን ጌታቸው ረዳ ጋራ ምናምን ያለው ግንኙነት በጣም ጥብቅ ነበር። እንደውም እሱ ይመስለኛል በዋናነት ጌታቸው ረዳን ከአብይ ጋራ በደንብ አብቦ ያቀራርበው። እንደውም መጀመሪያም ጦርነቱ ሲጀመርም በጦርነቱ ሂደትም እንደዛ መሰዳደብ ላይ እሱ ግንኙነቱ ከጌታቸው ረዳ ጋር እንዳልተቋረጠ ነው የተገነዘብኩት ማለት ነው በአንዳንድ ንግግሮቹ። ከዛም ወጥቶ እንግዲህ የኢትዮጵያን ከፍታ ያላያችሁ የተባላችሁ ጠቅላላ ኢትዮጵያውያን ከያንያኑ ራሱ ያው ዳስጣል ያለው ታላቁ ከያኔ የተፈናቀለው ማህበረሰብ የኢትዮጵያን ከፍታ አላያችሁም። በኮሪደር ልማት በየአካባቢው የወደቀው የኮሪደር ልማትን እድገት ከፍታ ባለማየት የትም ቦታ ስለወደቃችሁ ከፍታውን አላያችሁም። በሊቢያም የሚሄደው በሳውዝ አፍሪካም የሚሞተው በአረብ ሀገራትም እየተንከራተተ ያለው ሀገር ያጣው ኢትዮጵያዊ ውጭ ሀገር ኖሮ የመንግስት ደጋፊ ካልሆንክ ተብሎ እንዳይገባ የተከለከለው በኑሮ ውድነት በጣም እየተጨነቀ ወጥቶ መግባት ያቃተው ትራንስፖርት አጥቶ ስራ መቅረት አለዛ 2 ሰዓት ሁሉ እየተጓዘ ስራ የሚሄደው ሁሉ የኢትዮጵያን ከፍታ ማየት የተሳነው ነው በሱ ሁኔታ ማለት ነው። በየመስሪያ ቤቱ ሙዚቃ ሰማ ተብሎ ካድሬ አልሆንክም ተብሎ የሚቀጠቀጠው በዘር መደብ ውስጥ አልተካተትክም ተብሎ የሚባረረው ተጽዕኖ የሚደርስበት የህሊና እስረኛው እስር ቤት ሁሉ ያለው ከ300 በላይ ምሁራን የአማራ እስረኞች እና ሌሎችም እነ ደንዳ እስረኞችን ጠቅላላ የተገደሉትን በአማራ ክልልም በኦሮሚያ ክልልም በደቡብም እየተገደሉ ያሉትን በሁሉም በኩል ዋጋ እየከፈሉ ያሉ ኢትዮጵያኖች ሁሉ የኢትዮጵያን እነሱ የሚያሳዩንን ከፍታ ማየት የተሳናቸው እና የሚያቀረሹ ናቸው ተብሎ መሰደባችንን በዛሬው ዕለት በሚያዝያ 20 ላይ 2018 ግለሰቡ በዚህ መልኩ እንደሰደበን እንዲታወቅ
ይሄን ቀን እንዲታወስ ብቻ ነው። ሌላ ምለው ነገር የለኝም። የራሱ ቅርሻቱንና ክፋቱን ጥላቻውን በዚህ አደባባይ ላይ ትላንትና ነው ኦፍኮርስ እና ሰሞኑን ነው ሲነገር የነበረው። እኛ ግን በዛሬው ዕለት በዚህ አደባባይ ላይ ይሄን እንዲመዘገብልኝ ነው እኔ በግሌ የምለው። ምክንያቱም ይሄ ሁሉ ማህበረሰብ ይሄ ለቀስተኛ ሀዘንተኛ ሀገር ያጣው ስደተኛ ሁሉ ኢትዮጵያዊ የኢትዮጵያን ከፍታ ማየት ያቃተው የሚያቀረሽ ነው ተብሎ የተሰደበበት ቀን ነው እንዲታወስ የምፈልገው። ይሄ ደግሞ ከታላቁ በኢትዮጵያ ላይ ከባድ የሆነ ታላቅ ጥላቻና በቀል ያለበት ግለሰብ እንደገና እንደ ፓርቲ ደግሞ የብልጽግና ፓርቲ ማኒፌስቶ ነው። በዚህ አጋጣሚ ማኒፌስቶቸው ይሄ ነው። ሬድዋን ሁሴን አሁን የተናገረውን ደረጃ አንተ ቀጥል። አመሰግናለሁ መቲ። ሬድዋን ሁሴን ፖለቲካ የተማረው የዛሬ 30 ዓመት ነው። ሁላችንም እንደምናውቀው መቲ አንቺ ታውቂያለሽ 30 ምናምን ዓመት ሊታሰር ብሎ በህዋት ጊዜ በመጀመሪያ ጊዜ በእነመለስ ጊዜ ተጣልቶ በነበረበት ጊዜ ከዛ በኋላ የስልጤን ህዝብ ማህበረሰብን ከጉራጌ በመነጠል ውለታው አለ ኢህአዴግ አመጣውና ከክልል ላይ ሾመው ከዛ ወደ ፌደራል አመጣው። በነገራችን ላይ ከህዋት ጋር ያለው ፍቅር ያኔ ነው የሚጀምረው። ያኔ ተማራት ፖለቲካ ምን የምትለች መት ያኔ የብሔር ብሔረሰቦች ፖለቲካ ኢትዮጵያ አንድ አይነት ናት ያላ ቆይ ወደ እንትኑ መጣለው። ከዛ ያን አደረገ ተሾመ። እስከ ኢህአዴግ ጽህፈት ቤት ኃላፊነት ነው የሰራው። በነገራችን ላይ አቶ በረከት ስምኦን የኢህአዴግ ጽህፈት ቤት ኃላፊነትን ሲለቁ የተተካው ማን ነው? ሬድዋን ሁሴን ነው። የነበረው ፍቅር ማለት ነው ማለት በዛ ሰዓት ላይ ሬድዋን ማለት በሁለት ግን ከአንድ እንትን በወጡ ኢህአዴግና ብልጽግና በሚባሉ ሁለት አንጓዎች ላይ ሁለቱንም ወክሎ በምርጫ ክርክር የቀረበ ሁለት ተቃራኒ ነገር የተናገረ ነው። በህዋት ጊዜ የምርጫ ክርክር ቀርቦ ተቃዋሚዎች ጋር ተከራከረ። ምን ብሎ ተሟገተ? አሰብ የባህር ወደብ የምትሉ ትምክተኞችና ተስፋፊዎች ናቸው፣ ጦርነት እየጎሰማችሁ ነው ብሎ ሰደበን። ማንን ወክሎ? ህዋትን ኢህአዴግን ወክሎ ለምርጫ ክርክር ቀርቦ አሁን ደግሞ ብልጽግናን ወክሎ ዘሴም ፐርሰን ሰው እንኳን አልቀየሩም። ራሱ ገብቶ ምን አለ? የአሰብ ወደብ ያስፈልገናል። ረስቶት ማለት ነው። ያ ረስቶት እኮ አይደለም። እንዲህ ለመሆን መቲ ምን መሆን አለብሽ? ሬድዋንን መሆን አለብሽ። ሰው እንዴት እንደዚህ ነው የሚገደ ደግሞ ከልቡ ነው የሚናገረው የሚያስመስለው። ፌሻል ኤክስፕሬሽኑ ከተመለከተችው ነገሩ ይሄን ከመለስ የኮረጀው ነው። ልክ መለስ እንደጠራው የመለስ ንግግር አክት ሁሉ ነው ኮረጀው። ሲናገር አይኑን ጎረጥረጥ ያደርጋል እንደመለስ እና ቁጭ መለስ ቦዲ እተካለሁ ብሎ ይመኝ ነበር መሰል። ያኔ ልክ እንደዛ ብሎ ሰደበን። አሁን ደግሞ የአሰብ ወደብ ተሟጋች ሆኖ አይተሻቸዋል። ተቋሚዎች እንዴት አሰብ አያስፈልግም ትላላችሁ ብሎ የዛሬም ማለት ነው። እንዲህ አይነት ሰው ሊገርመን አይገባም ማለት ነው። ያው በበላበት የሚጮህ ማለት ነው። ለውጡ መጣ ሲባል አብይ ስላላመነው አይተሽ ከሆነ ህዋቶች ጋር የነበረውን ቅርበት ስለሚያውቅ መጀመሪያ ምን ባርጎ ነበር የሾመው? አምባሳደር አድርጎ ኤርትራ ነበር የላከው። ፕሬዝዳንት ኢሳያስ ግን አይገርሙሽ? 2 ዓመት ሙሉ የሹመት ደብዳቤውን ሳያቀበሉ ተቀመጠ፣ ተንከራተተ። አልወደደ ያውቁታል የነበረውን ቅርበትና በኋላ ላይ ቢያዩ ሹመት ከዓመት በኋላ ምናምን ሹመት ተቀበለ ሲባል ትንሽ እየተናዘዘ ለአብይ ምንትኑ ለመግለጽ ሲፈልግ አብይ አመጣና ውጭ ጉዳይ ላይ የሆነ ቦታ ላይ ያስቀመጠ ግን አያምነው። ከዛ በኋላ ደግሞ ይሄን አደረገው። ካስታወስሽ የፕሪቶሪያው ስምምነት ላይ አንዱ እሱ ነበር ሄደው አንቺ እንደተናገርሽ ለምን ቅርበት ነጌታቸውና ህዋቶች ጋር ስለነበረው እሱ ይሻላል ተብሎ ነው። ከሄደ በኋላ ትዝ ካለሽ ሲመጡ ህዋት ፈቷል አልፈታም ሲባል ፓርላማ ላይ ሆኖ በንዴት አይፈቱም ስጋት አለባቸው ያለው ማለት እሱ ነው። ስለዚህ አብይ አሁንም ይጠራጠረዋል እዛ ህዋት ጋር ባለው ነገር ግን ከሱ ጋር አቅ አድርጎ የታደረገው የደህንነት አደረገው። የሬድዋን ፐርሰናሊቲ ማንነት ይሄ ነው። በአንድ መከራከሪያ ነጥብ ሁለት አይነት ነገር አውጥቶ የሚከራከር ባህር በር ያስፈልጋል አያስፈልግም የሚል እንደፈለገ እንደከፈልሽው እንደፈለገ የምታጮህ ስልጣን ከሰጠሽው እንደፈለግሽ የሚገለባበት ሰው መሆኑን ያስታውቃል። እንደ አክቱ አይደለም። ይሄ ፌሻል ኤክስፕሬሽን እንደምታዩ ሰው አይደለም። በጣም እንደዛ ነው። ሁለት የተናገረው ንግግር ዝም ብለሽ አስቢው። አሁን ያደረገው
የዛሬ 37 ዓመት ነው ፖለቲካ የተማሩ ያልኩሽ ለዚህ ነው። ኢትዮጵያ አንድ አይነት ናት ያለ ማን አለ? እስኪ እንደው መቲ ንገሪኝ። ኢትዮጵያ አንድነትና አንድ አይነት እንዴት እንደተመታታበት ተመልከችው። የሀገር አንድነት ያስፈልጋል ማለት ቴዲ አፍሮ የዘፈነው አንድ አይነት ነን ማለት አይደለም። ኢትዮጵያማ 13 months of sunshine ፖስት ካርዱ ከመውጣቱ በኃይለ ሥላሴ ጊዜ ከጥንት ጀምሮ ብሔር ብሔረሰቦች የታወቀ ነው መስላቸው። ኢትዮጵያዊ መልኩን ነብር ጅንጉርጉርነቱን አይለውጥም እየተባለ ከጥንት ጀምሮ ነው የሚነገረው። የኢትዮጵያን ውበት ልዩነታቸው ነው ይባላል። ይሄ ከመቼ ጀምሮ ነው? ኢህአዴግ ከጥንት ጀምሮ ኢትዮጵያን የሚያውቁት እውነት ነው። ሬድዋን ግን ፖለቲካን የተማረው የዛሬ 30 ዓመት በእንት ስለሆነ ይችን የነገሩትን ተመልከች። ሰው እንዴት አይቀየርም? ስለ ያችኑ የነገሩትን አንድ ወቅት እነመለስ የሰሩባትን ማለት ነው። የመነቸከ የቆሸሸ እሱ እንዳለው የቀረሸ ፖለቲካ ይዞ እስካሁን ድረስ አለቃት ብሎ ወጣና ልሙጧ ተቀብራለች። አንጇን ትብላለች። ኢትዮጵያን አንድ አይነት አይደለንም አለ። ማን አንድ አይነት ነን አለ? ማን አለ? ንጉሱም አላሉ ይሄን፣ መንግስቱም አላለ። ኮሎኔል መንግስቱ ማን ነው ይሄን ያለው? ለፖለቲካ ድሮ የተጠቀማችሁበትን እስካሁን ድረስ አትለቅም እንዴ? እንዴት ራስን አፕዴት አታደርግም? ዛሬም ያንን የሻገተ ፖለቲካ እጅ አለ። ሁለት አንቺ ተናግረሽዋል መቲ። ስርዓት የለውም፣ ለከት የለውም አፉ። በቴዲ ሙዚቃ ቴዲ ብቻ አይደለም ይሄን የዘፈነው። በቴዲ ሙዚቃ ከሰሜን እስከ ደቡብ፣ ከምስራቅ እስከ ምዕራብ፣ ከውጭ ሀገር እስከ ሀገር ውስጥ ያለው ህዝብ ነው የተነቃነቀ። ልታደምጥ ነው የሚገባው። ተበሳጨና ማንም ቢያቀረሽ ከፍታው ስላልታየው ነው አለ። አንተን ያቀረሸው እኛ አልሰደብንህም። የተናገርከውን ቃል ለአንተ ይሁንልህ ቅርሻቱ። ሚሊዮኖች ላይ ነው የተናገረው። ንዴቱን ተመልከቹ፣ ብስጭቱን ተመልከቹ። ያን እኮ መቆጣጠር እኮ አቅቶት ነው። እንዴት እንደዞረበት ተመልከቹ። በነገራችን ላይ ሰሞኑን የዳስ ፓርቲሽን ወድቆ ሚዛኑ ስቶ ዳስ ፈርሶ አናቴ መታት ብሎ ነበረ። የሚገርመኝ መቲ ዳስ ወድቆ አናቱን የመታው ሬድዋንን ከዳስ ቃል ጋር ተገጣጠመ። ደግሞ መጥፎነት እኮ ነው አይቅርሽ። ቃል በወጣ ጊዜ ነው ዳስ መታኛ ነው። የዳስ ፓርቲሽን ወድቆ መታኛ ነው ሚዛኑ ስቶና እውነትም ይሄ ሰውዬ አናቱን ሲመታው ሳት እንዴ በብዝንትና አልኩኝ እኮ። እንዴት አንድነትና አንድ አይነትን ያምታታል? እስኪ ኢትዮጵያ አንድ አይነት ናት ማን አለ? እስኪ አትንገረኝ ማንነቴን የተባለው ለሱ ነው። ምጣት አስተምር አትንገረኝ ማንነቴን። ልጅ ለእናቷ ምጣት አስተምር የተባለው ለሷ ነው። እሱ ጸረ ኢትዮጵያዊ እሱ ነው እንጂ ኢትዮጵያዊነትን ለእኛ ሊያስተምረንም አይችልም በጭራሽ። ትክክል ወይ? ዳንታ አታስተምረኝ ራኒ ያውቆ የለም ወይ ማንነቴን ያለው ቴዲ። እንደዚህ አይነቶች ናቸው። የዛሬ 30 ዓመት አወቅናት ያሉትን ኢትዮጵያዊነት ምኗን መጥተው አምጥተው በደሙጡ ባንዲራ ስንት ግፍ ተሰራ፣ ስንት በደል ተደረ። ይሄ ሻገተ በቃ የምትከፋፊበት ይሰንደግ በእንትኑ ከዛ ጀርባ ያለው እንትና አይደለም። ቴዲ የዘመነው ስለ አንድነት ነው። ቴዲ በጉራጌኛ ስምምነ ነው ያለው። ጉራጌኛውን ስማው። በጋሞኛ ነው የዘፈነው፣ በወላይታኛ ነው የዘፈነው። ራሱ የቴዲ የሙዚቃው ስብጥር በአፍሪካ ነው ኢትዮሪካ እያለ የኢትዮሪካ የአፍሪካ ቋንቋ እንዲመስል ያደረገው ከኢትዮጵያዊነትም ተሻግሮ የብዙ ቅይጥ ነው የዘፈነው። ግን በምን በአንድነት ስንኖር ያምርብናል። ከነ ልዩነታችን ምናችን ነው? ውበታችን፣ መልካችን ነው። በዛ ነው ለሞጥነት አብቅቷል። አንድ መሆን እንዲህ ብሏል። በእናትህ ሬድዋን አፕዴት አድርግ በእናትህ። በጣም ይሰለች። እውነቴን ነው የምልሽ። እንደው እሱ ቅርሻለው እንጂ የአብዮታዊ ዲሞክራሲ ስልጠና እኮ ቀላል አይደለም። አይለቅምና ራስን አፕዴት አድርግ። የደህንነት ሹመት ተብለሃልና አውቃለሁ። እንዲህ ያደረገ ያብሰከሰከህ ቴዲ ኢትዮጵያን ከፍ ስላደረጋት ነው። ኢትዮጵያውያንን ከፍ ስላደረገ ነው። ሰሞኑን በፌደራል ፖሊስ በተለያየ በኩል መግለጫ እያወጡ ነው። ያኛውን በኃይሉ ላይ ቴዲን እንጠብቅ ብሎ ህዝቡ ከዳር እስከ ዳር ሲቆጣ ደንግጠዋል። አሁን ደግሞ በምንድነው ሹመኞቻቸውን እያወጡ እንደዚህ እያሰደቡ እንደዚህ ደግሞ በዚህ ጀምረዋል። እነ ሬድዋን ሌላውም ነገ ወጥቶ እንደዚህ ያደርጋል። ያ ብቻ አይደለም መቲ ትናንት እንዳሳየንሽ ቴዲ ያወጣ ጊዜ በኦሮምኛ የሆኑ ልጆች በርገራ በላን እያሉ የኦሮምኛ አርቲስቶች ዘፈን አወጡ። ትናንት ደግሞ አንቺ ያመጣሽው አንድ ቪዲዮ ነበረ
ዳሳችን አልሞተብንም ሀገራችን እያለ የኦሮምኛ አርቲስት ነው እሱም ልጁ። እዚህ ጋር መጠንቀቅ አለባችሁ ተመልካቾቻችን። መቲኔ ሁሌ እንደምለው የኦሮሞ አርቲስቶች አይደሉም እነዚህ ልጆች፣ ኦሮሞ ናቸው። የአብይ አርቲስቶች ናቸው። ሁሌ እንድጠቀቅሽ የሽመልስ አርቲስቶች ናቸው። ብዙሃኑ ኦሮሞያን እያለ አይደለም። አሁን ቴዲ ማንንም አልተናገረም። ታውቃላችሁ ቴዲ የተናገረው ምንድነው? ያለውን በደል ነው። የኢትዮጵያውያንን ለቅሶ ነው እንደዚህ ያደረገው። ለምን እነሱ ብቻ ወጡ? ለምን ከአማራው አርቲስት ወጥቶ እንደዛ አላለም? ለምን ከትግራይ ወጥቶ ሌላ እንትን አላለም? ለምን እንደዛ አላለም ካላችሁ እነ ሽመልስ የላኳቸው ናቸው። እነ ሽመልስና አብይ በብሔራቸው ሊደበቁባቸው የኦሮሞ ሊያደርጓቸው እየሞከሩ ነው። ምን ያለበት ምን አይችልም ይባላል እኮ መቲ። አሁን ቴዲ እነሱ ብቻቸውን ከሌላው አርቲስት ተለይተው ምን የሚያስወጣቸው ነገር አለ? እስኪ እንደው ንገረኝ። ብቻቸውን አለቀሱ። ምን ብሎ ተናገረ ቴዲ? ኦሮሞ አለ እዚህ ላይ ምን አደረገ? ግን የና አብይ ነው። ልክ ያቺ ሴትዮ 5 ብር አድርገው ወጡ፣ ወደ ቤታቸው ገበያ ሄዱ አሉ። 5 ብር አስቀምጠው ኮመዲኖ ላይ አንድ ልጅ ነው ያላቸው። ሲመጡ 5 ብሩ አይደችም። ልጁ ነው የወሰዳት እኮ አንስቷታል። ምንም አላሉም። ሴትዮዋ እኮ ዛሬ ነገር እንዳታመጣ እዛችሁ ያገኘሃት ቦታ አስቀምጥ ሲሉት 5 ብር አላየሁም አላሉ። 5 ብር ሆኑ እንዴት? አሁን እነ ሽመልስ ካላሰማሯቸው በስተቀር እና አብይ ካላሰማሯቸው በስተቀር ምን አለ ቴዲ? ምንም አላለም። ስለዚህ ምን ያለበት ምን አይችልም። እና አብይ በዛ መጡበት። አሁን ደግሞ በነሬዳዋን መጡበት። በሁሉም መጡ። ነገር ግን የኢትዮጵያ ሕዝብ አሁንም ከማን ጋር ነው? ከኢትዮጵያዊው ድምጽ ከቴዲ ጋር ነው። አሁን ደግሞ አርቲስቶች ቅድም እንዳልነው ነቃ ነቃ እያሉ ነው። ትናንትም አይተናል፣ ዛሬም አይተናል። ነገ ከነገ ወዲያም ሌሎችም ይነሳሉ የሚለውን ለመናገር ነው። ዴቭ ሮታ መታመሟን ሰማ። ምክንያቱም በምን ታመመች ይሄን ያህልስ እስከምትደርስ ምንድነው ይሄን ያህል ያደረሳት በማለትም ታማ ሆስፒታል ገብታለች ሲሉ ደንግጦ ወደ ሆስፒታልም ሄዶ ዶክተሩን አዋርቶታል ማለት ነው። ባቡሬ ለሊሊ ቀለበት እንደሚያረግ ለአዴ ደብቆ ነገራት። አዴም በቃ ይሄን ነገር እንደምታረግ በጣም ደስ ብሎኛል፣ እውነትህ ነው በማለትም እሷ መናገረችው። በቃ ይሄን ነገር አሰማም ችግር የለውም በማለትም አንቺ እኔ በቃ ዴቭን አዋርቼው ይመጣለው በማለትም እሱም ሄዷል ማለት ነው። አዴም በጣም ደስ ብሏት ተደስታለች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። የተወደዳችሁ የተከበራችሁ የቻናሌ ቤተሰቦች ሰላም እዝነት ፍቅር አይለያችሁ ያልኩኝ ቤተሰቦቼ ዛሬ ደግሞ ይዤላችሁ የመጣሁት እንደተለመደው ሰራተኛዋ አዴ ክፍል 238 ነው ይዤላችሁ የመጣሁት ከባለፈው የቀጠለ ማለት ነው። እና ዴቭ ከገጠር አዴና ዴቭ ተመልሰዋል ማለት ነው። በተመለሱበትም ሰዓት ዴቭ ወደ ቤት ሲመለስ እሷ ደግሞ አዴ ደግሞ ወደ ሊሊ ቤት ተመልሳ ነበር። በዛን ሰዓትም ወደ ቤት ሲገባም አሹና ሮማንን ነበር ያገኛቸው። በዛን ሰዓትም እማዬ የት ሄዳለች በማለትም ሲጠይቃቸው ወደ ሆስፒታል ናች ብሎም ይነግሩታል። እንዴ ምን ሆነች ምን አጋጠማት ሲል እሷ ሳትሆን ሮታ ታማ ሆስፒታል ገብታለች ይሉታል። ሮታ ምን ሆነች ምን ሆና ነው ታመመችው ሲል እነሱም ለመናገር በጣም ፈርቶ ነበር። ሮታ ምን ሆና ነው እንደዚህ የሆነችው በማለትም በዛን ሰዓትም ሮማን ነገረችው። ራሷን ለማጥፋት ሞክራ ነበር በማለትም ስትነግረው እንዴት ይሄን አረጋች ይሄንስ እስከምታረግ ምን አጋጥሟት ነው በማለትም እሱም እነሱን ትቶ ወደ ሆስፒታል ሄዷል። ወደ ሆስፒታልም ሄዶ ሲያዋራት በጣም አዝኛለሁ ለምን እንዲያረክሽ በማለትም ተነግረዋል። እኔም በጣም በቃ ሁሉ ነገር ሰልችቶኛል። እኔ የራሴ የሚላቸው ሰዎች የሉም፣ የሚፈልጋቸው ሰዎችም አይፈልጉኝም በማለት ተነግረ። እንዴ ይሄን አይል ምን አጋጥሞሽ ነው? ማሚ ያለች እኔ ያለሁኝ ሁሉም አለ አንተ መች አለ ሁሌም እኔ ትታኝ ተጣለህ በማለትም ተነግረዋለች። በጣም ይቅርታ አቃለሁኝ ሮታ ለእህቴ የሚሆን ጊዜ አጥቻለሁኝ። አሁን በኋላ ደግሞ ወንድምሽ እኔ ያለው ምንም አትሆኝም በማለትም ይኪስሻለሁ ብሏታል።
እና በቃ እሺ በማለትም እሷም እሺ ብለዋል። በዛን ሰዓትም ሮታና ዶክተሩ በተቀመጡበት ነበር የፍቅር እናት የገባችው። ምን እየሰራችሁ ነው ምንድነው ስትላቸው እማሚ ምንም እየሰራን ነገር የለም የሮታ እናት እንኳን ደህና መጡ፣ ነገር ግን ሮታ ምን ሆነ ነው ታማ ነው ስትል በፍጹም አልታመመችም፣ ነገር ግን ትንሽ ጊዜ እረፍት ማድረግ እዚህ አለባት፣ ስለዚህ እኔም ክትትል ለማድረግ እንዲመችኝ እዚህ መሆኗ ትንሽ ጊዜ ጥሩ ነው ብሎም ሲነግራት አይ እንደዛ ከሆነማ በቃ ችግር የለውም ትቀመጥ በማለትም እሺ ብላለች። ሮታም በጣም ደስ ብሏታል። ፍቅርም አንቺ ግን ምን ሆነሽ ነው እንደዚህ ራስሽን ልታጠፍ የደረሽው በማለትም ተናዳ ትጠይቃታለች፣ ትስቅባታለች። ምንድነው የሚያስቅሽ አንቺ ስትላት ይሄን ያህል ለአንድ ዶክተር ብለሽ ራስሽን እንዴት ልታጠፍ ትሞክራለሽ? ለራስሽ መኖር አያቅትሽም፣ ስለዚህ ዶክተር መቼም አይፈልግሽም አንቺ ስትላት በፍጹም እስቲ እዩ ዶክተሩን በጣም ተለውጧል፣ በጣም ይሰማኛል፣ ያዳምጠኛል፣ ድሮ እኮ ያዳምጠኝም ነበር፣ አሁን በጣም ነው ራስሽን አታሞኝ፣ ነገር ግን እኔ ሚልሽን ምክር ሲሚኝ ትላታለች። ምንድነው ሲል አንቺ ዶክተርን የሚፈልጊው ነገር ከሆነ እኔና አንቺ ተመካክረን አዴን እናስወግዳት ትላታለች። በፍጹም ይሄ ነገር አዴና እሱን ደግሞ ምን አገናኛቸው? እና አዴን እኮ እሱ ያፈቅራታል ሳይሆን ይወዳታል ያስብላታል አል ነው እንጂ ያልኩሽ እሷን እኮ ያፈቅራታል አላልኩሽም በማለትም ተናዳ ትናገራታለች። እና እኔና አንቺ አዴን ካስወገድ ሁለታችንም የምንፈልገው ነገር ሁሉ እናገኛለን ትላታለች። በፍጹም እኔ ለራሴ ህይወት ብዬ የሰውን ህይወት መቅጠፍ አልፈልግም። አዴ ደግሞ ምንም ያረገች ነገር የለም፣ አልደረሰችብንም። አንቺ ሌላን ሰው ለመግዳት አትሩጪ ተይ በማለትም እሷንም ተናዳ ትናገራታለች። በዛን ሰዓትም እሷም ተይ ባክሽ በማለትም የፍቅር ተንኮልና ሴራ ማያልቀው ሁሌ ተንኮል ምታስብ ሁሌ ሴራ ምታስብ እሷ አሁን ደግሞ ዶክተሩን ደግሞ ወደ ዶክተሩም ትሄዳለች። በዛን ሰዓትም ዶክተር እና ፍቅርን ለምንድነው እንደዚህ በማለትም ትጠይቋለች። እሱ ምን ሆና ነው ሲል እና እሷ ባንተ ፍቅር አይደለም ወይ ባንተ እንትና አይደለም ወይ እንደዚህ የሆነችው ብላም ተነግረዋለች። በዛን ሰዓት ዳይመንድም ነበረ ማለት ነው ካንተ ጋር ፍቅር ይዟና እንደዚህ የምትሆን በፍጹም እንዴ እንደዚህማ መሆን የለበትም ይላል። አው እሷ ፍቅር ይዟት እኔ ሁሌ ተረዳት አናግራት ብዬ ስነግር አልሰማ ብለኝ ዶክተር በማለትም የዳይመንድን ንግግር ታቆታላችሁ አይደል? እና አካብዶም እሱም ተናገረ እንዴ ይሄ ነገርማ በፍጹም መሆን የለባትም እኔም እሷን አወራታለሁ ችግር የለም ይላታል። ከዛም በኋላ እሺ ብላ ትሄዳለች። በዛን ሰዓትም ዶክተር እኔ የሚልህ ነገር ትለዋለች። እሺ አዴን ለምን አንተ አዴን ይሄን አይል የምታስብላት ነገር ከሆነ አዴን ለምን አጠልፋትም? አዴና ዴፍ እንደመምጣታቸውን ሰምተሃል ወይ? እሱን ለነገርህ ነው የመጣሁት ትለዋለች። አዎ ሰምቻለሁ፣ አንቺም ሳትነግሪኝ ዴፍም አሁን እዚህ መጥቶ እዚህ ነበረ በማለት ይነግራታል። እንዴ ዴፍ እዚህ ነበር? አዎ። እና አንተ እንደዚህ የምታስብላት ነገር ከሆነ አዴን ለምን አጠልፋትም ትለዋለች። አንቺ ግን ምን አይነት ዋነሽ? ምንድነው የምታስቢው? ምንድነው የምትናገሪው? በማለትም ዶክተሩን በጣም ተቆጥቶ ካሁን በኋላ እንደዚህ አይነት ነገር አወራለሁ ብቲ ነገርሻለሁ፣ አሁን ልቀቀልኝና ውጪልኝ በማለትም አዋርዷታል ማለት ነው። ምክንያቱም እሷ ሁሉ ነገር ዴፍን የራሷን ለማረግ ተንኮልና ሴራ በዚህም ብትል ከድሮ ጀምራ አንድም ሊሳካላት አልቻለም ማለት ነው። ሆኖም ግን እንግዲህ እሱም ቢወዳትም እሷ የምትለው ነገር አልሰማም። ሆኖም ግን እሺ ብሎ እሷንም አባሯት ወጣለች። የቤዛ ወንድምና ቤዛ አሁን ካሁን በኋላ እኔና አንተ ጸባያችን አስተካክለን አሳምረን የጠላናቸው ሰዎች ተንኮል የሰራናቸው ሰዎች ሁሉ ይቅርታ መጠየቅ አለብን ትለዋለች። በፍጹም ይሄን አላረግም፣ እኔ ደግሞ ከማን ተጣልቼ ነው ሁሉም መቶ እኔ ላይ ነው የሚንጨዋ እንጂ በማለትም ነግራታል። አሁን በራጣ አበዳሪው መጥቶ ነበረ፣ ስለዚህ ብሩን ጠይቆኛል፣ ብሩን አሁኑን ካላስገባችሁ ቤቱን በማለትም ነግረዋለች። ይሄን ካላረግነ ደግሞ የእናታችን ውርስ ቤት ልናጣ ነው ትለዋለች። እና አሁን ምን ማረግ ነው ያለብኝ? ይሄ ሁሉ ያንተ መንቀራፈፍ ነው ይሄን ሁሉ መዘዝ የሚያመጣብኝ ትለዋለች። እሺ ምን እናርግ እስቲ? አሁኑን ሄደን ሊሊ እግሯ ላይ ወጥቀን ይቅርታ እንጠይቃታለን። በፍጹም እግሯ ውስጥ ሊሊ እግር ወድቄማ ይቅርታ አልጠይቅም ይላታል። ወደ ሳይሆን በግድ ታረጋዋለች። ስለዚህ ይሄም ደግሞ ቤታችን ለማረግ ያህል ይሆነናል ግዴታ ነው ትለውና ሁለቱም ተከታትሎ ይሄዳሉ ማለት ነው። አብሮ በሄዱበት ሰዓት የፍቅር እናት ዴፍን ታገኘዋለች። ዴፍን ወዴት ነው ስትል እንዴ ፍቅር ምን ሆና ነው ሮታ
እሱ ሮታን ሊያይ ሲሄድ እሷ ደግሞ ከሐኪም ቤት ስትሆን ምን አጋጥሟት ነው ሲል እኔ እንጃ አሁን ግን ደህና ነች በማለትም ወዴት እየሄድክ ነው እናንተስ ግን በሰላም ተመለሳችሁ ሲል አዎ በሰላም ተመልሰናል እና አዴ ሴት ነች ሲል አዴ ሊሊ ጋር ነች ብሎም ይነግራታል። በቃ እኔ በዚሁም ዘይራታለሁ አንተም ወደዛ ሂድ በማለት ነበር ተነጋግሮ የሄዱት። እሷ በር ያንኳኳች የቤዛ ወንድማ ቤዛ ሁለቱም ይመጣሉ። በዛን ሰዓትም እማዬ እንዴት ነሽ ደህና ነሽ ወይ በማለትም ቤዛም ታዋራታለች። ስሚ አንቺ ውሸታም ቀጣፊ ሌባ ልጄ ላይ የላረገችውን ነገር ሁሉ ነገር አርገሽ እሷ አርጋለች እሷ ወስታለች ብለሽ የኔ እጅን ቀለበት እንትን አርገሽ እሷ ላይ ለምንድን ነው እንደዚህ ያረግሽው በማለትም ተናዳ ትጠይቃታለች። አረ በፍጹም እኔ ያላረኩኝ ትላት። ቀለበቱን የታረክሽ ትላት። አሁን የለም እዚህ ትላታለች። አሁኑን ሄደሽ አምጪልኝ ትላት። ሃይ ትላት። ሁለተኛ በልጄ ስታሳቢ እንዳልሰማሽ አንቺ ሌባ በማለትም አንድ ጥፊ ታቀምሳታለች። እንዴ ምን ያረጉ ነው ማየ እህቴን እንደዚህ በጥፊ አንተም አንድ ያስፈልጋል በማለት እሱንም አንድ በጥፊ ታቀምሰዋለች። በዛ ሰዓት እጅሽን ፍቺ ትላታለች። እጇንም ስትፈታ ቀለበቷን ታገኘዋለች። ሽጬዋለሁ ያለቻት ቀለበት እሷ ላይ ተገኘ። ቀለበቱንም ከእጇ አውጥታ ቀለበቱን ተቀብላለች ማለት ነው። ቤዛ ተንኮልና ሴራዋ አሁንም አላለቀም። ይሄን ሁሉ ሰውን አታላ አሁን ይቅርታ ብላ ደግሞ ሁሉንም ደግሞ ብር ለመመጫቅ ነው። ይሄንም ደግሞ ሊሊ ሞኝነቷን ስላወቀችባት በሊሊ እንትን ብር ለመቀበል ወስናለች ማለት ነው። ቤተሰብ የሚቀጥለውን ቪዲዮ ይዘን እንቀርባለን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ሁላችሁንም እወዳችኋለሁ። ባይ ባይ።